እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃ ተሰምቷል። ባለሀብቱ አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮችም 15 ሚሊዮን ብር እንግዲህ እንደለገሱ ነው የተገለጸ የሚገኘው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም በዚህ በቲክቶክ መንደር አማካኝነት እንግዲህ እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችንም ያስመዘገበ ይገኛል። ወገን ለወገን ደራሽ መሆኑን እንግዲህ በተግባር ያየን እየተመለከትን እንገኛለን። ታዋቂው ባለሀብት አቶ ወርቁ አይተነው ታዲያ ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር እንግዲህ በመለገስ የጀግንነት ስራ ሰርተዋል። በዚህም እጅግ በርካቶችም አቶ ወርቁ አይተነውን እያመሰገኗቸው ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ለወቅታዊ አዲስ መረጃዎች ፎሎ እያደረጋችሁ ቤተሰብ ሆናችሁ ደግሞ አዘንጉ። ለቲክቶከሩ ታኩሬ ባለሀብቱ አቶ ወርቁ አይተነው 5 ሚሊዮን ብር ለመስጠት ቃል እንደገቡለት ተሰምቷል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም ይህንን ታላቅ ንቅናቄ በዚህ በቲክቶኩ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን ብር ሽልማት እንደሚያበረክቱለት ቃል እንደገቡለት ተገልጿል። በዚህም እጅግ በርካቶችም ለልጅ አዋቂው ታኩሬ ይገባዋል በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለወቅታዊ አዲስ መረጃዎች ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። ለደብረ ብርሃን ተፈናቃዮች 15 ሚሊዮን ብር ጋሽ ወርቁ አይተነው ሰጥተዋል። እንዲሁም ለታኩር ለራሱ መንቀሳቀሻ የ5 ሚሊዮን ብር ድጋፍ። ታኩር በጣም ጀግና ነው። በጣም ደፋር፣ ልባም፣ አዋቂ፣ በሳል ልጅ ነው። ከዚህ በላይ ይገባል። ታኩር ጋሽ ወርቁ አይተነውን እድሜ ይስጣቸው፣ ገንዘብ በወጣ የተካ ይጨምርላቸው። ላለኝ 15 ሚሊዮን ብር ትንሽ ነው። ገና ብዙ ነገር ያስፈልጋል። እሳቸውም እንዳሉት እስከ 200 ሚሊዮን ብር እረዳለሁ ብለዋል። እውነት እንዲህ አይነት ባለሀብቶች ማበረታታት አለብን። ብዙ ባለሀብቶች እናውቃቸዋለን። እዚህ ዱባይም ያላቸው የተለያየ ቦታ ለፎሎወር ነው ገንዘባችሁ የምታወጡት። የተቸገረ አትረዱም። ለታዋቂ ሰው ነው የምትረዱት። ጋሽ ወርቁ አይተነው ድምጻቸውን አጥፍተው ከስንት ጊዜ በኋላ መጥተው 15 ሚሊዮን ብር ለደብረ ብርሃን ሰጥተዋል። ይመቻቸው፣ ይመቻችሁ። ሼር ኮፒ ሊንክ አድርጉት።